ፈርጠም አድርግ። ይህ ሰው አንድ ነው፣ እኛ ደግሞ ሁለት ነን። አንድ ጠላት ማሸነፍ ለሁለታችን ቀላል ነገር ነው። እናም ሞገሴ ቆፍጠን በል ሲል ጓደኛውን እንዲበረታና እንዲጠነክር ያበረታታ ያለበት ሁኔታ ነው። እውነት ሞገሴ ግን ፍርሃቱ አብሮት የተወለደ ይመስላል። እስካሁን ድረስ በመጣባቸው ጉዞዎቹ አቶ አክሊሉን ድል መንሳት ይችል ነበር። ነገር ግን ፍርሃቱ ወደ ኋላ እያደረገው ሰገንንም ከታሰረችበት ለማስወጣት አልቻሉም። የአንድ ቀን ፀሐይና ፈገግታ የኩሽና ነጻነትን አግኝታ ምሳዋንና ቁርሷን አሊያም መክሰሷን የመብላት እድሉ ቢገጥማትም ተመልሳ ከርቸሌ መግባት እድሏ ሆኗል። አሁን የምትወጣበትን ሰዓታትና ደቂቃ እየተጠባበቀች ነው። አምላኪ ወይ ከዚህ ቀን የወጣው ዕለት በምን እንዴት ፈጠርከኝ፣ እንዴት ባመሰግንህስ። ለነገሩ አሁን ተስፋ ቆርጫለሁ። በዙሪያ የነበሩ ሰዎች እንኳን ረስተውኛል። ሰገን ከዚህ ዓለም በምድር ተለይታለች፣ ሞታለች። በቃ እርሷት ተብሎ ረስተውኛል። ዘመድ አዝማድ ወገን አልቅሶ ያልቀበረኝ ምስኪኗ ሰገን። ምናልባትም እኮ ወገን ይኖረኛል። በወጣ አዲስ ታሪክ፣ አዲስ ምዕራፍ ይጀምራል። ህይወት እንደሆነ ቀጣይነት አለው። ተስፋ መቁረጥ ብሎ ነገር የለም። አዎ አቶ አክሊሉ ስለት ይዞ ወደ መኝታ ክፍሌ ገባ። ራሴን አጥፍቼ ይችን ዓለም እንድሰናበት ራሴን በራሴ እንድሰቅል አስገደደኝ። ቢሆንም ግን ያችን ቀን አለፍኳት። አዎ ጠላቶቼን በድል መንሳት እችላለሁኝ። ለምን ራሴን አጠፋለሁ? ነገ ሌላ ቀን ነው፣ ሌላ ተስፋ፣ ሌላ ራዕይ በማለት ለራሷ ነገረችው። ሰገን በትግል እያለፈች ያለችበት የህይወት ሰንሰለት እጅግ አስደንጋጭና አስፈሪ ድቅድቅ ጨለማ የተሞላበት ነው። ሰገን አሳዛኝ ወጣት ያኔ ወጣትነቷንና ልጅነቷን ለሱ ብላ ውበቷ እንደረገፈ እሱ ራሱ ሊክደው አልፈለገም። ያኔ የምታምሪን ቡጥ አበባ ነበርሽ፣ ዛሬ ግን ጠውልገሻል ይላል። ፊቷ ላይ የሚታዩ ጥቁር ነጠብጣብ፣ ጥፊ የበዛባቸው የጸጉሯ መንጨባረር፣ ሁለ ነገሯ እሱ እንደተጠቀመው ይህንን መካድ አልፈለገም። አይሽ አይደል ያንቺ ጓደኞች እንዴት አምሮባቸውና ቆንጆ ውብና ሎሚ ሎሚ መስለው እንዴት ተውበው እንደሆነ ብታያቸው። አንቺ ግን ከዚህ ዓለም ድቅድቅ ጨለማ ከሁሉም ተለይተሽ የሲኦልን ህይወት እየገፋሽ ነው። ለዚህ ደግሞ ቤተሰቦችሽ ከአንድ ምስኪን ከድሃ ከአርሶ አደር መወለድሽ ነበር። እንደኔ አይነት ጀግና ወንድም ቢኖርሽ ግን ለዚህ ሁሉ ባልተጋለች። አይሽ አይደል ሞትሽን እንኳን ሞተሽ ብለው አልቅሶ የሚቀብር ወገን የለሽም። እናም ለዚህ ነበር እኔም እንደፈለግኩ የተጫወትኩብሽ፣ አሁንም እንደፈለግኩ ዝናናብሻለሁ እያለ ተነስቶ በላይዋ ላይ ውሃ ሲደፋባት ሲቸልስባት፣ ያኔ ባለንጋ የመመታት ሱሱን በላዩ ላይ እንድታስታግስለት ሲያሰቃያት ሲያስገድዳት፣ ብቻ ሰገን ያላየችው የህይወት ፈተና የለም። በዚች እድሜ ለስቃይ የፈጠርከኝ አምላኪ ወይ ምናለ የህይወትን መኖር ባላዩ በቀረብኝ ትላለች፣ ትማረራለች። በእርግጥም በስርና በስቃይ ያለችን ነፍስ እንዲህ ብትማረር ምን ይደንቃል? ሰገን ብቻ አሁን ይህ ሁሉ ማብቂያው ምዕራፍ የደረሰ ይመስላል። የመድብል መከሰት ነገሮችን ይለዋውጣቸዋል። ሞገሴም የቤት ባለቤትነቱን ሊያረጋግጥ የመጨረሻዋ ሰዓታት እየተጠባበቀ ነው። አሁን ያ የተንጣለለ ህንፃ በአቶ አክሊሉ ብዙ በገንዘብ በተደለለ ሀብት ንብረት አሁን እየዘነጠበትና እንዲሁም እንደፈለገ ሴቶችን የሚያሰቃይበት ክፍል ሆኖ የቀጠለው የሞገሴ ለፍቶ አደሩ ነበር። እሱ የአረብ ሀገራትን በረሃን ጠልቅ ያለው ይላል ሞገሴ። በተለይ ይህን ቤት ለመስራት ብዙ መስዋዕትነት እንደከፈለ ይናገራል። በምትኩ አቶ አክሊሉ የተባለው ግለሰብ ግን ይህንን ቤት የገዛው ለፍቶ ድሆ በጣም ብዙ ፈተና አይቶ እንደሆነ ይናገራል። ሆኖም ግን እውነት ያለው የሞገሴ ነበር። አሁን እያንዳንዱ መረጃ እያንዳንዱ ዶክሜንት በሰገን አማካኝነት አውጥቶ ሰውዬ ላይ ክስ በመመስረት ከቅጣት ጋር ቤቱን የሚመልስ ይሆናል። ሉላ አሁን ጥሩ ነገር ይታያት ይመስላል። መድብል እንዲመጣ ያደረገችው በከፍተኛ ጥረት ስትለፋ የነበረችው ሚስቱ እሷ ነችና፣ እናም መድብል ከመጣ በኋላ ነገሮቹ እጅግ በጣም ቀላልና አስፈሪ የነበረው የአቶ አክሊሉ ጉዞ አሁን መቋጫውን ያገኘ ይመስላል። እርዞ ከዛ ቤት መቆየት ብዙም አላስደስተውም። ምክንያቱም የዚህ ሰው ዛቻና ማስፈራሪያ እንደቀጠለ ነው። አንተ ለባልነት የማትመጠን የደላላ ቦታ በተለያየ ስፍራ ባገኝበት ማደር ብቻ ይህ ነው የሚባል ቋሚ ሀብት ንብረት የሌላቸው
የራሱን ሆድ እንኳን መሙላት የተሳነው። ስለዚህ ኤፍራታ ለእኔ ትገባኛለች፣ ሚስት አድርጌ እዚያ አኖራታለሁ ይላል። ታዲያ መርዞ ደግሞ ካላረገሽልኝ እያለ ሲጨቃጭቃት እየሰማው አቶ አክሊሉ አንተ ለራስ የምትበላው የለህ፣ እንዴት ልጅ እንዲወለድ ታስገድዳታለህ? ዝም በለተኛ አንተ ደሃ ሲለው ጸጥ ብሎ ነበር ወደ መኝታ ክፍሉ አልጋ ስር የተወሸቀው። ለማንኛውም የመርዞ ፍርሃት ሞገስን ገደል ይለቀው ነበረ። ዛሬ ግን መድብል መምጣቱ ታሪክ ተቀየረ። መድብል ይህ ሰው ማንነቱን በደንብ ከጀርባ ጠንቅቆ ያውቃል። ፎቶግራፉን እንደተመለከተ ነበር ማንነቱን የተረዳው። በዚህ ላይ ታሪክ ሰርታለች። ፎቶግራፉን በቀላሉ መያዝ ለዚህ ሰው የወንጀል ተጠያቂነት ሊያገኝ በጣም ጥሩ አጋጣሚ ይፈጥራል ማለት ነው። ይህ ሰውዬ ሉላን ራሱ ወጥመድ ውስጥ ሊከታት እንደሚችል ነው እየተናገረው። በሰዎቹ መካከል ወደ እነሱ ግሩፕ ሊቀላቅላት እንደሚፈልግ ነው ለሞገሴ የገለጸለት። ሞገሴ በሚስቴ ማትመጣም እኔ በህይወት ቆሜ እየሄድኩኝ በጭራሽ እንዳታስበው ሲልም አስጠንቅቆታል። ቢሆንም ግን ይሄ ሰውዬ ማንም የማይነካው አምባገነን፣ ሁሉም የህግ አካላት የሚፈሩትና በገንዘብ የሚፈልገውን ማድረግ እንደሚችል ይናገራል። ቢሆንም ግን አንድ ቀን የዚህ ሰው ተጠያቂነት መቼም ቢሆን ሊቀርለት አይችልም። በተለይ እነዛ ያሰቃዩቸው የሴቶች እንባዎች መቼም ቢሆን ፈሶ አይቀርም። ዛሬ ሰገን በእንባ እየታጠበች አምላኬ ሆይ ስቃዬን አበዛሁ፣ ለምን እዚህ ክፍል የምወጣበትን ቀን እየተጠባበቅኩ የፀሐይዋ ፈገግታ እንደራቀችኝና እንደናፈቀችኝ ለምን እቀራለሁ እያለች ሳለ አቶ አክሊሉ ዛሬ ከቀልብሽ ነሽ፣ በጣም ይገርማል። እንዲህ አይነት ነገር ታስታውሻለሽ ብዬ አላሰብኩም ነበር። እሱማ ሲናፍቅሽ ይቅር፣ ያ የምትወጂው ፍቅረኛሽ እንኳን በህይወት የለም፣ አሳልፎ ለእኔ ሲሰጥሽ ነበረ አንቺ እንደሞትሽ የቆጠርሽው። እናም ዛሬ ፀሐይዋ ፈገግታዋ ወዘተረፈ እያለሽ የማታገኘውን ነገር አትናፍቂ፣ ምክንያቱም አንቺ አንዴ ሞተሻልና ይላል። አካሏ የተጎዳው ብዙ ነገር ያሳለፈችው መንፈሷ ግን በጥንካሬ የተሞላ ነበረ። እች ልጅ ነገን የምታያት የምትናፍቃት ሌላኛዋ ተስፋዋ እንደሆነ ትናገራለች። እናም አቶ አክሊሉ ግን በውስጧ በምናቧ የምታስበውን የጥንካሬ መንፈስ ለመስበር የማያደርገው ጥረት የለም። አቶ አክሊሉ እንዲህ በሰው ልጅ ቀልድና ጨዋታ አምባገነንነቱና እብሪተኝነቱ፣ ጥጋበኝነቱ ከልክ ያለፈ ሲሆን እሱን የሚያስተነፍስለት መድብል ከች ብሏል። በነገራችን ላይ ሞገሴ ሽጉጡን ታጥቆት ነበረ። ነገር ግን ሊተኩስ ያን ያክል ወንድነቱን አላገኘም። እናም አሁን ላይ ግን በመድብል አማካኝነት ነገሮች ሁሉ ድብልቅልቃቸው ይወጣል። አቶ አክሊሉ ያኔ ሲመጻደቅበት የነበረውን ቤቱን ተመንጥቆ ከዛም ኑሮውን እስር ቤት ያደርጋል። እኔ በበኩሌ ይህን እገምታለሁ። ሰገን ከታሰረችበት የ10 ዓመታት የተቆለፈው በር ተከፍቶ የሰላምን አየር ትተነፍስ ይሆናል። እናም ፀሐይዋም የምትናፍቃት ጀንበር እንዲሁም ቤተሰቦቿ የምትወደው ፍቅረኛዋ ህይወትን አዲስ ብላ ከሱ ጋር በትዳር ተሳስራ ልጆች ወልጄ ሀገር ገንብቼ እያለች ሴትነት ፈተና የሆነባት ነገር ግን ሁሉ ያልፍና ወደኋላ በታሪክ የምታወሳው ይሆናል። ይህ ሰው በደንብ የሚገባውን ቦታ ሊያገኝ የሚችልበት አጋጣሚ በሰፊው ተፈጥሯል። መድብል ከች ብሏል። በቀጣይ ክፍል እስከምንገናኝ ድረስ ለዛሬ ሰገን ድራማ የሰማችሁትን ይመስል ነበረ። ሌሎች ተመሳሳይ ይዘት ያላቸው አስተማሪ የሆኑ ድራማዎችን ይዘን ከች እስከምንል ድረስ ለዛሬ ያቀረብኩላችሁ ይህንን ይመስል ነበረ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያላችሁ ቤተሰብ እንድትሆኑ በትህትና ጠይቃለሁ። ባይ ባይ።